እኔ ይኸውልህ አንድ ነገር የምነግርህ እኔ ጠቅላይ ሚኒስትሩን አግኝቻቸው አላውቅም፣ ኦቦ ሽመልስንም አግኝቻቸው አላውቅም። ከስራ ውጪ በስራ ላይ ካሜራ ውስጥ ምናምን እንግዲህ እንገናኛለን። ነገር ግን እኔ አንድ ነገር አምናለሁ። አጫሉ ከነ ዶክተር አብይ አህመድ ጋር ከኦቦ ሽመልስ አብዲሳ ጋር መጥፎ ግንኙነት ይኖረዋል ብዬ አላስብም። ምክንያቱም የነበረውን ለውጥ መሬት ላይ ወርዶ አጫሉ ማውራት ጀምሮ ነበር። ዘፈኖቹ ተቀይሮ ነበር። ማለንጅራ ጅራ እንዴት አለህ ትለኛለህ የለሁም ነበር አይደል የመጀመሪያ ዘፈኑ። አሁን ግን አለን። ነገር ግን በጣም ብዙ ነገሮችን አልፈን ነው የኖር ነው እያለ ነበረ። ስለዚህ በዚህ ውስጥ እንግዲህ ምንድነው የዘፈን ናሬሽኖቹ እንኳን ተቀይረው ነበረ። ዘፈኖች እነ የወሰን የሚያወጡ ዘፈን እኮ ተቀይሮ ነበረ። ምክንያቱም አሁን ብዙ አይነት ምናልባት አንተ አፋን ኦሮሞ ትሰማለህ አትሰማም አላውቅምና፣ ነገር ግን በዘፈኖች ውስጥ እንኳን የኦሮሞ አርቲስቶች ተቀይረዋል። እንኳን አጫሉ ለፖለቲካው ቅርብ ለነገራት ቅርብ የመረዳት ችሎታ ያለው ምክንያቱም በኦሮሞ ፖለቲካ ውስጥ ረጅም ጊዜ እንዳሳለፈ ሰው ያለውን ለውጥ ሽምጥጥ አድርጎ መካድ አይችልም። ከዛም ውጪ አጫሉ የአምቦ ልጅ ነው። አምቦ ውስጥ ያሉትን ለውጦች የትምህርት ቤቱ ለውጦች ኦቦ ሽመልስ አብዲሳ ለኦሮሞ ሕዝብ የሚከፍሉትን መስዋዕትነት የኦሮሞ ሕዝብ ቀና ማለቱን ምናምን ያ ያላጫሉ። ስለዚህ ከኔ በላይ ይህንን ለውጥ ሽምጥጥ አርጎ ክዶ ዶክተር አብይን የሚጠምድበትና ከዶክተር አብይ ጋር መጥፎ ግንኙነት የሚኖርበት ምንም አይነት ምክንያት ሊኖር አይችልም። ይሄንን ነው ልልክ። ከዛ ውጪ ደግሞ አሁን አንዳንድ ጊዜ መንግስት ላይ ያጫሉ ሁንዴሳን ግድያ ወደ መንግስት የማላከክ ሁኔታዎች ማለት ማላከክ አይ ዶንት ኖ ቃሉን ትክክል ልሁን አልሁን አላውቅም፣ ወደዛ የመግፋት ሁኔታ አለ። ነገር ግን መንግስት ምንድነው የሚጠቀመው? አንድ መንግስት ሲሆን በሀገሪቱ ውስጥ ሰላም እንዲሰፍን ይፈልጋል አይደለም እንዴ? ምክንያቱም ሰላም እንዲሆን ነው የሚፈልገው። ሌሎች አማጽያን የሆነ ነገር ለማግኘት ጦርነት ምናምን ግጭቶች እንዲኖሩ ይፈልጋል። መንግስት ግን በገዛ ህዝቡ ላይ አመጽን አያውጅም። ስለዚህ አጫሉን በሚገድልበት ጊዜ መንግስት ሊመጣ የሚችለውን ቀውስ ያውቃል። መንግስት ያንን ቀውስ የመፍጠር ፍላጎት አለው ብለህ ታስባለህ? ያ እሱን እኮ ነው ኮንፊውዝ የሚያደርገኝ እሱ ስለሆነ እኮ ነው። ይሄ ማለት በአንድ በኩል የፌሮ ባለቤት አደረጉት፣ ወደ ባለ ሀብትነት ወሰዱት፣ ብዙ ከባንክም ገንዘብ እንዲያገኝ ተደረገ የሚለው ሳይድ አለ በአንድ በኩል። በሌላ ደግሞ እኔ የነበርኩበት ጎራ ደግሞ በኢትዮጵያኒስት እንበል ወይም በአማራ ሲኒስት የነበረው ኃይል አጫሉ ላይ ኔጌቲቭ ስሜት እንደነበረው ታውቂያለሽ። እና ደግሞ ምንድነው እንደውም እኛ ሚዲያ በፌሮ ምናምን የሚለው መረጃ እኔ ነበርኩ በሚዲያም እንደወጣ አስታውሳለሁ። የነበረን ስሜት ይታወቃል። በዚህ በኢትዮጵያኒስትና በአማራው ሳይድ ያለው ኔጌቲቭሊ ነው የሚያየው አጫሉን። አንድ በይ ቲፒኤልኤፍ ዋነኛ ጠላት አድርጎታል። ዋነኛ ጠላት ምክንያቱም ያኔ የሚሊኒየም አዳራሽ እንትን ላይ ቀረርቶ ሲያስተማ ኦሮሞ ግባ ወደ 4 ኪሎ ሲል ነፍሳቸውን ይማርና ዘራይ ነው ወጥቶ በኢቲቪ እንዴት አጫሉ እንደዚህ ይላል ብሎ የመጣው። ስለዚህ ቲፒኤልኤፍ አጫሉን በፖዚቲቭ አያየውም። የኢትዮጵያኒስት የሚባለውም ብዙ አያየውም። እዛ ውስጥ እኔ ራሴን ልቀንስ አልፈልግም። የአማራ ጽንፈኛው ኃይልም አያየውም። ስለዚህ ይሄ ልጅ የቱ ጋ ነው ያለው? ሊሆን የሚችለው ወይ ከኦሮሞ ተገንጣዮች ጋር ነበር የነበረው ወይም ደግሞ ከነ ዶክተር አብይ ጋር ከነ ኦቦ ሽመልስ ጋር ነው። የትኛው ነው የሚለውን ነገር ነው ማንሳት የፈለኩት። እና እንደው ለማጠቃለል በዚህ መጽሐፍ ላይ ገጽ 347 እንዲህ ይላል አቶ ጆዋር አብይ አህመድ ጠቅላይ ሚኒስትር መሆኑን የተቃወምኩ ሰሞን አጫሉ ደውሎልኝ ለረጅም ሰዓት ተከራከርን። ማንም ይሁን ማን ኦሮሞ ከሆነ መደገፍ አለበት የሚል ሐሳብ አራመደ። አብይን አግኝቶ እንዳነጋገረው በመጥቀስ ሊያሳምነኝ ሞከረ። ጠቅላይ ሚኒስትር አብይ አሜሪካ በመጣ ጊዜ እንዳነጋገርኩትና የሽግግር አመራር መሆን እንደማይችል መገንዘቤን ነገርኩት። ከረጅም ክርክር በኋላ እሱ በድጋፍ እኔ በተቃውሞ ለመቀጠል ተስማማን። እስከ መጨረሻው አጫሉ ጠቅላይ ሚኒስትሩ እንደሚደግፍ ተስማምተው ነው የተለያዩት። በዚሁ መጽሐፍ ላይ ነው እንግዲህ እየተነገረ ያለው። ስለዚህ አጫሉ ስለ መንግስት ኃላፊዎች ያለው ስሜት ምንድነው ብዬ ልጠይቅሽ የተነሳሁትም በዛ ምክንያት እንደው ያየሽው ኔጌቲቭ ነገር ሲያነሳ ያየሽው ነገር አለ ከአጫሉ አንፃር? የለም። እኔ ይመጣል
አንድ ሁለት ጊዜ አግኝቼዋለሁ። ነገር ግን እንደቀደም እንዳልኩክ ዋው ሂሪያ እንደዛ አይነት ነገር ቢያልፍም ግን አሸንፈናል ይለኝ ነበር። አሸንፈናል ሌሎች ነገሮችን እኔ ልጄ የወለድኳት ልጅ ሞኔበር ነው ያልኳት። ሞኔበር ማለት ምን ማለት እንደሆነ ታውቃለህ ኤርሚ? አሸነፍን አይደለም ትርጉም፣ አሸነፍን እኮ ነው የልጄ ስም ትርጉም። ምክንያቱም እስር ቤት ውስጥ ሆድሽ ውስጥ ሞታለች የተባለች ልጅ ነው የወለድኩት። ጤና ጣቢያ አልሄድም፣ ምንም አልልም። ስለዚህ ሞታለች በቃ። ከዛ ይኸውልህ አንድ ነገር እዚህ ጋር አንድ ታሪክ የምነግርህ ነገር እነዚህ ጨካኝ መሆናቸውን ያውቅ ነበረ እና ፈርሜ ነበር። እዚህ ነው ወልደሽ ማሳደግ የምትፈልግ? ምክንያቱም ገና በጀዋር መሐመድ መዝገብ ነው የተከሰስነው። ገና 27 ዓመት ነው እስር ቤት የምንቆየው እና እዚህ ነው የምታሳድጊው ልጅቷን ወይንስ ደግሞ ወጥተሽ ነው የምታሳድጊው የሚባል ነገር ሁሉ ተሰጥቶኝ፣ አይ እኔ እዚሁ ነው ማሳድገው ብዬ የፈረምኩበት እዛ ፈርም ያለው ማለት ነው። ስለዚህ ይለኛል ሂሪያ አይገርምም? አሸነፍን እኮ እንደዚህ በቀላሉ የምናሸንፍ መስሎሽ ነበረ ምናምን ይለኛል። አይ እኔ የሆነ ዓመት የሚፈጅ ይመስለኝ ነበረ። ስለዚህ አሸነፍን እኮ ያለክ ሰው የሚልክ ሰው ሌላ ኔጌቲቭ ሀሳብ አይኖረውም። ስለዚህ በማሸነፍ ስሜት ውስጥ የነበረው አጫሉ ነው። አዎ የማሸነፍ ስሜት የምታስታውስ ከሆነ እኮ ምናልባት ቪዲዮን የምታገኝ ከሆነ አላውቅም፣ መስቀል አደባባይ ላይ ጎራዴ ይዞ ከኋላው ብዙ ፈረሰኞችን ይዞ መጥቶ አመት እኮ አልቆየም። ከዛ በኋላ ሲሞት ማለት ነው። እንደዚህ አይነት ስሜት የነበረው ሰው ተነስቶ ምን ያገኛል? እኔ እኮ አሁን በጣም የሚገርመኝ ነገር አሁን የገደለው ሰው ይውጣልን ምናምን። እኔ የሆነ ሰው ምን እንዳለኝ ታውቃለህ? ጀዋር መሐመድ ከእስር ቤት ይወጣና እና ጫሉ ቤት ይሄዳል። እና ጫሉ ቤት ይሄድና ከዛ በኋላ በጊዞ ነው የሄደው እና ጫሉ ቤት ማለት ነው ልጆቹ ጋር። ከዛ ሚስትየው ማንም እንዲመጣብኝ አልፈልግም ምናምን አለች አለ። ከዛ ልክ በጉን ምናምን እንትን ሊያርዱት ምናምን ሲሉ የኔ ባልም ይሄ በጋውን ማን እንደሚያርደው አያውቅም፣ የኔ ባልም እንዲህ በወዳጆቹ ነው የታረደው ብላቸዋለች። ይሄንም መጽሐፍ ውስጥ አላካተተም፣ ግን ማካተት ነበረበት። የሚዋሽ ሰው አይደለም የነገረኝ፣ የሚዋሽ ሰው አይደለም፣ ትልቅ ሰው አብሯቸው የሄደ ሰው ነው የነገረኝ። ታናሽ ወንድሙም ራሱ ኤሪያ ቃለመጠይቁን ከቤቲ ጋር እያየው ነበር እና አጫሉ የተገደለው በሚያምናቸው ሰዎች ነው። አዎ ከዛም ተሸንፎ ደግሞ አጫሉን እንዲህ ፊት ለፊት ስለማይጋፈጡት ተሸንፎ አይደለም አጫሉ ተሸንፎ አይደለም በየዋህነቱ ነው ይላል እዛ ወንድሙ። ስለዚህ የዋህ የሆነለት ማን ነው? አጫሉ የዋህ የሆነለት ማን ነው? ማን ነበረ? የአጫሉን ስስ ልቦና የሚያውቀው ማን ነበረ? ማን ነበረ አጫሉን በትክክል የሚያውቀው? የሚያውቀው ሰው ነው የገደለው። ምክንያቱም አጫሉን ፊት ለፊት ተጋፍጦት አይደለም የሞተው እና ስለዚህ ጠቅላይ ሚኒስትሩን እኔ በተለይ እርግጠኛ ሆኜ የምነግርህ ኦቦ ሽመልስ አብዲሳን በጣም ይወዳቸው ነበረ። በጣም ምክንያቱም ወጣቶች ላይ የሰሩት ነገር ቀላል አይደለም። ኤርሚያስ ትልቅ ነገር ነው። አሁን እኔ ሸገር ላይ ነበረ የምኖረው እና ሸገር ሲቲ ውስጥ ዛሬ ላይ ተነስተክ ድንጋይ አስወርውረክ ኦቦ ሽመልስ አብዲሳን ከስልጣን ማስወረድ አትችልም። ምክንያቱም የወጣቱ ስነ ልቦና ተቀይሯል። ተጠቃሚ እየሆነ ነው። በሀገሩ ላይ ተስፋ አለው። አንድ ወጣት እኮ ተስፋ ሲያጣ ነው ወጥቶ የሆነ ነገር ሊፈጥር የሚችለው። ተስፋ ያለው ሰው የሆነ ነገር አያደርግም። ስለዚህ ዛሬ ላይ የምታየው ወጣቱ ተነስ፣ ግደል፣ ተቆረጥ፣ ኑሮ ውድነት አስቸግሮሃል፣ መንግስት ባለተራ ባለጊዜ ምናምን እየተባለ ድጋፉን እያየኸው ነው። ለምን? ወጣት መሬት ላይ ያለን እውነት ማየት ይፈልጋል። የሚጨበጥ የሚዳሰስ ነገር ማየት ይፈልጋል። ዛሬ ኢትዮጵያ ላይ የሚጨበጥ የሚዳሰሱ ነገሮች በርካታ ናቸው። በተለይ እንደ ኦሮሚያ የሚሰሩ መንገዶች፣ ጤና ተቋማት፣ የማጠቃለያ ነጥቤ ላረጋት የፈለግኳት እና ያመጣሽው እና ማጠቃለያ ላይ አነሳልሻለሁ። ቄሮ የት ነው ያለው አሁን የሚለውን እያሰብሽበት ቆይ፣ ያው ስለምታውቂው ስለነበርችበት። ይህንን ያጫሉን ልጨርሰው። ተከታታይ ሰምተሽ ከሆነ በአውስትራሊያ የሚኖረው ዶክተር ጸጋዬ አራርሳ እየወጣ በየጊዜው አሁን በተለይ ላለፉት 1 ወራት በየቀኑ እየወጣ የሚናገረው አንድ ነገር አለ። አጫሉ ኢትዮጵያ ገደለችው እያለ ማለት ነው። አንድ በሱም ብሎ ቢያቆም ጥሩ ነበረ። ምን ይላል ከዛ በኋላ? በኦሮሞና በኢትዮጵያ መካከል ያለው ገመድ የተበጠሰው አጫሉን ኢትዮጵያ ከገደለች በኋላ ነው። ኢትዮጵያ ገደለች፣ ኢትዮጵያ ገደለች፣ ኢትዮጵያ ገደለች እያለ ነው ደጋግሞ የሚናገረው። አንደኛ ማናት ኢትዮጵያ ማለት? የገደለችው ኢትዮጵያ ማናት? ሁለተኛ አጫሉ በእርግጥስ
የኢትዮጵያ ገመድ የኢትዮጵያና የኦሮሞ ገመድ እንዲበጠስ መንስኤ ሆኗል ወይ? ምክንያቱም በህይወት የሌለን ሰው ነው አምጥቶ እየሰነቀሩ የነውር ጥግ አድርጌ ነው ማሰብ። አስተያየትሽን ልትሰጥ ትችላለሽ። የማይናገር ሰው ኢትዮጵያና ኦሮሞን በጠሰ፣ ኢትዮጵያ ኦሮሞ አጫሉን ገደለች የሚለው ነገር አይ ቲንክ ተደጋጋሚ የሰማሽው ይመስለኛል። ስትሰሚው ምንድን ነው የሚሰማሽ? ለምንድን ነው እነ ዶክተር ጸጋዬ አራርሳ በዚህ መጠን ደጋግመው ይሄን ነገር የሚናገሩት? ኤርሚያስ ጸጋዬ አራርሳን በጣም የምወደውና ማከብረው ሰው ነበር። በጣም የሚገርምክ ነገር ግን በሀገር የሆነ ሰው ሲመጣብክ በተለይም በከፈልከው መስዋዕትነት እቺ ሀገር ዶክተር አብይ አህመድ ከመምጣቱ በፊት ልትፈርስ ሁላችንም የፈራንበት ሰዓት ነው። ከዛ በኋላ ግን በብዙ መስዋዕትነት በብዙ ይቅርታ ሀገር ልትቆም ችላለች። ዛሬ ላይ እነሱ ተነስተው እንደሚያወሩት አይደለም፣ ብዙ ነገር ነው የተከፈለው። ስለዚህ አሁን ጸጋዬ አራርሳን የምለው ነገር በአንድ ወቅት ከዛ አልጀምርልህ ብዬ ነው። በአንድ ወቅት ኦሮሞና አማራ የኦሮ አማራ ትግል በጀመረበት ጊዜ እኔ ረጅም ግጥም ጻፍኩኝ እና ረጅም ግጥም እንታረቅ ነው የሚለው ርዕሱ እና በቃ ከታረቅን አንድ ከሆንን ይሄንን ጉልበተኛ ማሸነፍ እንችላለን የሚል ግጥም ጻፍኩኝና ለጸጋዬ አራርሳ ከቅርበታችን አንፃር በጣም ያው የምትዋሻው ነገር አለ። ትግል ላይ ስትኖር እውነተኛ ፊቴን ምናምን አያየውም እና ድምፄን ብቻ ነው የሚሰማው እና ብዙ እንትን የምትለው ነገር አለ። ያን ቀን እንደዚህ እንትን ብዬ አነበብኩለት። ሂሬ አለኝ ኦሮሞና አማራ መቼም መታረቅ የለባቸውም አለኝ። ለምን አልኩት። ኦሮሞና አማራ መታረቅ የለባቸውም። ይሄ ትግሬ ዛሬ ይሄ ወያኔ ሌብነቱን ኦሮሞን መግደል የለመደው ከአማራ ነው አለ። እኔ ደግሞ እንደዛ እንደሆነ አላውቅም። የማላውቀው ለምንድን ነው? የኦሮሞና የአማራ ብሔረሰብ ተጋብቶ ተዋልዶ ሁላችንም ውስጥ የሆነ ቅልቅሎች አሉ። ግን ከትግሬ ጋር እንታረቃለን አለ። ከህዋት ጋር ያኔ ከትግሬ ጋር እያልን ነው የምናወራው። ምንም ውሸት አያስፈልገው። ግን ከትግሬ ጋር ስንታረቃለን ስለ ኦብቪየስሊ ከትግሬ ጋር እንታረቃለን። እኔ ጸጋዬ አራርሳ የሆነ አጀንዳ እንዳለው ያን ቀን የገባኝ። ለውጡ ሳይመጣ ነው ማወራልክ ይሄንን ነገር ማለት ነው። ለውጡ ሳይመጣ እንደዛ አይነት እሳቤ ነበረው። እሱ ህዋታዊ አመለካከት ነበረው። ያኔኛ ማናቀውም እንጂ ምናልባት አውስትራሊያ ራሱ የምትደግፈው ህዋት ይመስለኛል። በቃ እኔ ያን ጊዜ ለብዙ ሰዎች ለዳንኤል ጣባ ምናልባት ይሄን ፕሮግራም የሚመለከተው ከሆነ ዳንኤል ፈይሳተው ቆርቻ የሚባል የምታስታውስ ከሆነ ለሱ ሁላ ነግሬው ይሄ ሰውዬ ግን እንዲህ ያለኝ እኮ ምን አይነት ደነዝ ነው አለሽ? አዎ ምን ለማለት ፈልጎ ነው እኔ እንጃ። ግን እንዲህ ይል ነበረ ጸጋዬ አራርሳ ድሮ ነው ምልክ። ኦሮሞና አማራ መታረቅ የለባቸውም ብሎ ጸጋዬ አራርሳ የሚያስብ ከሆነ ትግሉ እንዲራዘምና እንድናሸንፍ አይፈልግም ማለት ነው። ምክንያቱም የምታስታውስ ከሆነ ጎንደር ላይ የተደረገችው ሰልፍ ናት ሀገሪቷ ላይ ትልቅ ለውጥ ያመጣው ሁላችንም እንደምናውቀው። ምክንያቱም ሁለቱም በተለያየ አይነት እንትን ቢሳሳቡ እንደ ድሮ መጓተቶች ቢኖሩ ኖሮ ዛሬም እኔ እናንተ እንደዚህ አይነት ውይይቶች መወያየት አንችልም ነበረ። ዛሬም ምናልባት እኔም እስር ቤት አንተም የሆነ ቦታ ምናምነት ታሪካችን በዚህ ደረጃ አይቀየርም ነበረ። ስለዚህ ጸጋዬ አራርሳ ዛሬ ተነስቶ ለኦሮሞ እንደሚቆረቆር ሰው በአጫሉና በኢትዮጵያ መካከል በኦሮሞና በኢትዮጵያ መካከል ምን አይነት እንትን ነው ያለው? በኦሮሞና በኢትዮጵያ መካከል ያለው መጀመሪያ ኢትዮጵያና ኦሮሞን መነጣጠል ይቻላል ወይ? የመጀመሪያው ጥያቄ እንዴት ነጣጥሎ ነው? በሱ በየትኛው ፍልስፍና ነው እሱ ኦሮሚያንና ኢትዮጵያን ነጣጥሎ እንደዚህ መናገርስ ማን መብት ሰጠው? ከዛም በተጨማሪ ኦሮሚያና ኢትዮጵያ ምናምን ብለን ለያየን እንበል ሰው ነው ወይ? እዛ ቦታ ላይ የሚያቆራኝክና የሚያነጣጥልክ አንድ ሰው ነው ወይ? ማለት አጫሉ ጀግና ነው፣ ሁላችንም እናምናለን። አጫሉ ትልቅ ሰው ነው፣ ከሰውም በላይ ማለት ነው። ነገር ግን ኢትዮጵያን ያክላሉ ያጫሉ። ጸጋዬውን ምንድነው የሚፈጥረው? የሚሰሙት ሰዎች አሉ፣ የሚሰሙት መንጋ አለ። ገብቶሃል አይደለ? የሆነ በመንጋ ስታስብ እኔ ነበርኩ ላይክ ሼር ምናምን። እኛ እኮ ወጥተን ጽንፈኛው እንትን ነኝ እኔ እሰሩኝ ከፈለጋችሁ ጽንፈኛዋ ነኝ ምናምን። ጽንፈኝነትን እንደ ልብስ፣ እንደ ጌጥ፣ እንደ ጀግንነት፣ እንደ ጀብድ እነ ጸጋዬ አራርሳን ስንከተል የነበረ መንጋ ነበር። ዛሬ ላይ ግን እንደዛ አይነት ነገር የለም። ዛሬ ላይ እሱ የሚያስበው እሱ የሚሰሙት ሰዎች ጥያቄዎች እኮ ሊነሱ ይገባሉ። የትኛው ኢትዮጵያን ከየትኛው ኦሮሚያ ጋር ነው እሱ የሚነጣጥለው? ነጣጥሎ ደግሞ የነበረው ገመድ ተበጠሰ። ገመድ ነበረ ወይ?
እሱ ያሰመረው ነገር ካለ ለራሱ ነው እሱን እንትን ሊል የሚችለው እንጂ ማናስ የትኛው ሰው ነው ኢትዮጵያን ያለ ኦሮሞ ማሰብ ይቻላል ወይ? አይቻልም። እሱ ያስባል። እነዚህ ሰዎች እንግዲህ ኦሮሞ ማለት ግንድ ነው፣ ምንም ጥያቄ የለውም። ውሸታቸውን ነው እኮ በጣም የሚገርምህ የአንድ ያለ ኦሮሞ እኔ ይሄ ማለት ያለ ትግራይ ኢትዮጵያ ትኖራለች ወይም ያለ ሶማሌ ኢትዮጵያ ትኖራለች እያልን አይደለም። እኛ እንደዛ አይነት ስሜትም ፐርሰናሊ የለኝም። ሁላችንም ሲስተም ነን። ኢትዮጵያ ማለት ሲስተም ናት ብዬ ስለማስብ ነው። ግን ኦሮሞና ኢትዮጵያ የሚል ዳይኮት እንትን መለየት ከየት ነው የሚመጣው? አሁን አዲስ አበባም ላይ እመጣልሻለሁ ብዬ ነው። አዲስ አበባ ውስጥ ኦሮሞ የተለየ የሚሆንበት፣ አማራው የተለየ የሚሆንበት መለየትስ ይቻላል ወይ? ሪሊ ከዚህ በፊት እነከሌ ኦሮሞ ናችሁ እነከሌ እንዲህ ናችሁ ብለሽ ኤሪያውን ልትለይ የምትችው ነው ወይ አዲስ አበባ? እና ያለ ኢትዮጵያ ወይ ያለ ኦሮሞ ይቅርታ ኢትዮጵያ አለች ወይ መጀመሪያውኑ ሲሰላ የሚለውን ነገር እንዴት እንደከፋፈሉትም አይገባኝም። የምሬን ነው። በነገራችን ላይ ገንጣይ አስገንጣዮቹም በራሳቸው እኮ አይስማሙም። ምን እንዳለ ታውቃለህ? እኔ አንድ ትልቅ ሰው ጠየቅኩኝ፣ ኦነግ ውስጥ ትልቅ አመራር የነበረ በአሁኑ ሰዓት እሳቸውም እንግዲህ የከፈሉት መስዋዕትነት ሁሉ ተረስቶ ስማቸው የሚጠፋ አንድ ሰው አሉ እና እሳቸውን አንድ የጠየቅኳቸው እኛ አሉኝ አንድ ነገር ልንገርሽ አሉኝ። ኦነግ ውስጥ ትልቅ ፍጭት ነበረ ኤርትራ ውስጥ። ፍጭቱ ምን እንደሆነ ታውቃለህ? አንተ ከወለጋ ነው የመጣኸው፣ አንተ ከሐረርጌ ነው የመጣኸው፣ አንተ ከሸዋ ነው የመጣኸው። ትልቅ ቀውስ ነበረ። እንኳንስ ሌላ ብሔረሰብ ማለት ነው። ትልቅ እንትን ነበረ እና ከዛ ምን ይላሉ እኚህ ሰው ሲነግሩኝ፣ በጣም የሚገርምሽ ነገር ሂሪያ ይሉኛል። እኔ በቃ አላቸዋለሁ የባንዲራችን አዲስ አበባ ላይ ተሰቅሎ ማየት ነው የምፈልገው ምናምን። በቃ እንዲህ አይነት ስሜት ነው የሚኖርክ። በነገራችን ላይ ብሔርተኝነት የሆነ ሴጣናዊ እንደሆነ የምታውቀው እንደዚህ አይነት ስሜት ከውስጥክ እንትን እንዲል ያደርጋል ምናምን ስላቸው እንዳታስቢ። በጣም የሚገርም ነገር ልንገርሻለሁ። ኦሮሚያ ውስጥ ያለው ዳይቨርሲቲ በራሱ ኦሮሚያ ብትገነጠል አንድ ሆና እንድትኖር አያደርግም። ብሔርተኝነት እንግዲህ ምንድነው እርኩስነቱ ምን እንደሆነ ታውቃለህ? በመጀመሪያ ኦሮሞ ነኝ ብለህ ትሰባሰባለህ፣ ከዛ ወለጋ ነኝ ብለህ ትሰባሰባለህ፣ ከዛ እንትን ሆሮ ነኝ ብለህ ትሰባሰባለህ፣ ከዛ እያልክ ከመንደር ያጎት ልጅ ያክስት ልጅ ከዛ እንደዛ ነው የሚሆነው እሳቸው ሲነግሩኝ። እና እጅግ በጣም አስቀያሚ አጸያፊ እንደሆነ ይናገራሉ። ደግሞ አንድ ነገር ልንገር፣ ብሔርተኞች ወጣቱን በዚህ መልኩ ለማደራጀት ይፈልጉ እንጂ እነሱ እንዲህ አይነት ማንነት የላቸውም። ውሸታቸውን ነው። እኛ ነበርን እንደውም እጅግ በጣም ከብሔርተኞች በላይ ብሔርተኞች የሆንባቸው እኛ የአዲስ አበባ ልጆች እኮ ነን። በጣም ይገርም። ካሁን እኔ ከዳንኤል ጣባ ተቀይሮ የሆነ ጊዜ ላይ ተቀይሮ ስናወራ ሂሪያ ይለኛል። በጣም እኮ ነው የሚገርመኝ እኛ የነበርንበት ቦታ ይለኛል። የኛ ግን ምን አግብቶን ነው? በቃ ምንም የማያገባን ነገር ውስጥ እንደገባን አይሰማሽም ይለኛል። ካለማግባትም በላይ በወቅቱ ስህተት እንደሰራን የሚገባን ቀስ እያልን ኢትዮጵያ ውስጥ የነበሩ ፈርዶበት ነው ሁሉም የሆነ ነገር ውስጥ እኮ የሚገባው እንጂ ፈልጎ እንትን የሚል የለም። ፈልጎ የተወለደ ከሆነ ብሔረሰብ የለም። ምናልባት ብዙ ሰው ይህንን ይናገረው ይሆናል። እኔ ግን ስናገረው በጣም ልዩ ስሜት ነው የሚሰማኝ። ፈልጌ አልተወለድኩም በቃ ከዛ ብሔረሰብ። ያንን ብሔረሰብ ደግሞ ለጥቃት ሰለባ እንዲሆን ነው የሚያደርጉት ማለት ነው። ኦነጎች እንደዛ አይነት አስተሳሰብ እንዲኖረው ዶክተር አብይ አህመድ ለምን ጠሉት ስትል እኮ ኢትዮጵያ ስላለ ነው። አንዴ ደግሞ የምታስታውስ ከሆነ ለማ መገርሳ አንተ አብርሽ ምን ጉዴ ይመጣል። አድማጭ ተመልካቾች ውይይት እያደረግን ነው፣ ከሂሪያ ጋር እያደረግን ነው። ትንሽ ቴክኒክ ችግር አጋጥሞት ነው እያጠቃለልን ባለንበት ሰዓት ነው የመጣው። ከተመለሰች ተመለሰች፣ ካልተመለሰች ግን በቂ ጥያቄዎች አይ ቲንክ በቂ ግንዛቤ አሁን ተመልሳለች። በቂ መረጃ ያገኛችሁ ይመስለኛል። ከዛ በኋላ ያለው ነገር ድምፁ ትንሽ ችግር ስለነበረው ነው ስቀዳው እንትን ያለው። ላይቭ አልነበረም እንዳልነገርኳችሁ። ከመግባቴ በፊት የዘገየሁትም ቀረጻ አካሂደን እንድንገባ ስለፈለኩ ነው እና በቂ ውይይት ይመስለኛል።
የተወሰነ አንዱ ለሶስት ነገሮች ግን ላንሳ። አንደኛ የሂሪያን ጥያቄ ውስጥ የከተታችሁ ሰዎች እንድታስቡት የምፈልገውን ነገር ማለት ነው። ሁሉንም ነገር ኩዌሽን ማድረግ ይጠቅም ይሆናል፣ አይጠቅምም እያልኩ አይደለም። ነገር ግን ለመረጃዎች ማን ነው የበለጠ ቅርብ የሚባለው ደግሞ በደንብ መመርመር አለበት እና ከሷ በላይ ጥያቄ ልታነሱ የምትችሉ ሰዎች ማንሳታችሁ ተገቢ ነው፣ አታንሱ እያልኩ አይደለም። ግን እቺ ሰው ምን አይነት ነበረች? ሂሪያ ምን አይነት ናት? የት ነው የሰራችው? ምንድን ነው የሆነችው? እነዚህ ሰዎች በድፍረት መጽሐፍ ጽፈው መጡ። በድፍረት የጻፉት ነገር ላይ ጥያቄ አነሳን። ጥያቄ ያለን ስናነሳ ካነበብን በኋላ በከባድ በትልቅ ጉዳይ ላይ ነው ዋናው፣ በዋና አጀንዳ ላይ ጥያቄ ኖሮን ስናነሳ ለዚህ ነገር ቅርብ የሆኑ ሰዎችን ደግሞ ማፈላለግ አለብን። ቢኮዝ ይሄ ወረቀት የያዘውና ሞኝ የያዘው እንደሚባል አብሮ ይቀመጣል። ሲቀመጥ ፓራላል የሚታይ ነገር አብሮ መምጣት አለበት። ይህን ፍላጎት የሌላችሁ ሰዎች ካላችሁ አላቅም። እየሰራን ያለ ነው ይሄ ነው አንዱ እየሰራን ያለ ነው። ኦኬ። ሁለተኛ ማን ነው ትክክለኛ ታዲያ ለዚህ አይነት ነገር ቅርብ ማን ነው? ከፈለጉ እኮ ወጥተው ቻሌንጅ አድርጉ ከፈለጉ። ሂሪያ ቄሮ ወይም ቄሪት ነበረች። ከዚህ በላይ ምሮ የምትፈልጉት? ሴት የሚባለው በሻ ቀሪት ነው አይደል የሚባለው? አግዙኝ። በቄሮ ሙቭመንት ውስጥ የነበረች ሰው ናት። አክቲቭ ወይም በቀሪት በሴቶቹን ቀሪት ከተባለ በቀሪት ውስጥ የነበረች አክቲቭ ሰው ናት። እሷን ልትተኩ ነው? አይቻልም። ቀሬ ነው የምትባለው። ኦኬ ቀሬ ያስተካክል። ወንዱ ቄሮ ይባላል፣ እሷ ምን ቀሬ ነው የምትባለው። ታንክ ዩ። ኦኬ ቁጥር 1 እሱ ነው። ቁጥር 2 በቀሬ ወይም ሴት የሆነች ቄሮ ስለሆነች ታሰረች። ፊዚካሊ እንቅስቃሴ ያደረገች ነው። እቺ ሰው የ8 ወር ነፍሰ ጡር ሆና ነው የታሰረችው። የ8 ወር በዛ አይነት ፔን የከፈለ ካለ መጥቶ ይናገር። 8 ወር እርግዝና ውስጥ ኖራ ስቃይ ያየች ሰው ናት። ሁለተኛው እሱ ነው። ሶስተኛ እንደተባለው ጀማሪ ብሔርተኝነት በጣም አደገኛ ብሔርተኝነት ነው። ዋይዘው በተለይ የከተማ ልጅ ሆናችሁ እኔ ልንገራችሁ በጣም ጥሩ ነገር ከሂሪያ የሰማሁት፣ ሌሎቹንም ቼክ አድርጓቸው። ብዙ ጊዜ ምን ይመከራል? የከተማ ልጅ የዘር ብሔርተኝነት ውስጥ አይግባ ይባላል። ብዙ ጊዜ ከገባ የመጨረሻ ጫፍ ነው የሚረግጠው በነገራችን ላይ። ወይም ደግሞ ከሁለት የተወለደ ሰው ብሔርተኝነት ውስጥ አይግባ ይባላል። በነገራችን ላይ ጫፍ ነው የሚረግጠው። ለመታመን ሲል እስከ ጫፍ ነው የሚሄደው። ፕሩፍ አድርጉ። ሁሉንም ጀዋር ጋ ሄዱ፣ ጸጋዬ አራርሳ ጋ ሄዱ። በእናቱ አማራ ነው ጸጋዬ። አንዳንድ የምሰማቸው ነገሮች አሉ፣ አይጠቅምም ለዚህ ሚዲያ። ስለ ቤተሰብ ማውራት ስለማልፈልግ እያንዳንዳቸው በባንድና በሌላ መልኩ ያሉ በእናቱ በሆነ ነገር በአባቱ የሆነ ነገር ሆኖ ወይም እንደዛ ሆኖ ወደ ዘረኝነት ከገባ የዘረኝነት ጫፍ ያ ሰው ነው የሚሆነው። ይሄ ማለት እንትን እያረኩ ሁሉም ሰው ይሰራል እያልኩ አይደለም።
ግን የመሀል አገር ሰዎች እንድትጠነቀቁ አዲስ አበባዎች እንድትጠነቀቁ ምፈልገው በምንም ተአምር በተለይ ከሁለት ምናምን የተወለዳችሁ ዘረኝነት ውስጥ እንዳገቡ ከናንተ በላይ ጽንፈኛ አይመጣም ከዛ በኋላ ለመታመንም ሊሆን ይችላል ለሌላ ነገርም ሊሆን ይችላል ዳሬ ጸጋዬ አራርሳ ጋር ያለው ነገር እሱ ነው ጀዋር ጋር ያለው እሱ ነው አንዳንዶቹ ሌሎቹ ጋርም ያለው እሱ ነው ወደ ውስጥ ብትመረምሩ እንደዛ አይነት ባህሪ ስላለ ማለት በዓለም ደረጃም ሂትለርም እንደሱ ይነሳበታል ከሂትለር በላይ ከፋ የለም መቼ ከተሜ ላይ እነዚህ ልጆች በአዲስ አበባ ማንነት አድገው የአዲስ አበባ ልጅ ናት እቺ ልጅ በነበረው ግፍ ስላልደረሰ አይደለም የብሔርተኝነት ስሜት የተሰማት ግፉ ስለነበረ ነው እዚያ ተወልጂም እዚህ ተወልጃለሽ የሞተ ልጅ ነው ያረገዝሽው የሞተ አይደለም ፔንፉል በጣም ቋንቋ ስታይ ኦሮምኛ ትችላለች እስር ቤቱ የሚያወራው ኦሮምኛ ነው ግፉ አለ በደሉ አለ ሳትወድ በግድ ወደ ብሔርተኝነቱ ትጠጋለች አንዳንዴ ኔፖቲዝም አንዳንዴ ይሄ ጠባብነት የሚባለው ባይዘው የሚወለደው ብዙ ጊዜ የሚወለደው ጠባብነት ከግፍ ነው የሚወለደው በተለይ ትምክት ካለ ግርግዳ ግፋ የሚል ትምክት እንደነበረ እኮ የነገሩን ሰዎች ዛሬ አሉ አይደል ጓደኞቻችን አልነበሩ ወጥተው የነገሩን እነሱ አይደል ግርግዳ ግፉ እንባል ነበር እኛ ማለት እንዲነን ዩዥዋሊ ኔፖቲዝም በአማርኛ እንግዲህ ሌላ ቃል ስለሌለው ጠባብነት የሚወለደው ከትምክት ነው የሚወለደው ግርግዳ ግፋ ያለ እህለት አለቀ ያንተ ጉዳይ ምንም ሆነ የሆነ ውስጥ ገባለ እኛ ማለት ግርግዳ ግፉ ነን ያለ እህለት ማለት ነው የ8 ወር እርጉዞና የወለድሽው ልጅ ሞታታል ወይዚ ነው የምታሳድጊው 27 ዓመት ተፈርዶባል ተብላ ኦሮምኛ እየቻለችው እቺ ሰው ወደ ኦሮሞ ብሔርተኝነት አትሄድም ብለን ካሰብን የዋህነን በጣም የቪክቲሙድ የቪክቲሙድ ሜንታሊቲ አንዱ ባህሪው ወደ ጫፍ ልትወጣ ትችላለ ጫፍ ወጣ አየችው ከነጸጋዬ ጋር ተገናኘች ጫፍ ስለወጣ ነው እነ ጀዋር ጋር ተገናኘች እነሱ ውጭ ሀገር ነው ያሉት ጫፍ የወጡ ሰዎች ናቸው ልክ ወደ ህሊናዋ ተመልሳ ዋነኛ ጠላት የምትለውን እየታገለች ባለችበት አይ እንደ ኦሮሞና አማራ ታርቀው ኦሮማራ ተፈጥሮ ጎንደር ላይ ኦሮሞ ደሜ ነው ስላለ ተደስታ ለውጥማ በዚህ መልኩ ነው የሚመጣው የከተማ ልጅ ናት ማይንዲው ስትነግራው ለጸጋዬ አራርሳ ኖ አማራና ኦሮሞማ መቼም አይታረቅ ሲባል ሊፈጠር የሚችለው እሷ ውስጥ ሊፈጠር የሚችለው ስሜት አስሙት ምን ሊሆን እንደሚችል አይታለች አባካል ደሜ የኦሮሞ ደሜ ነው ያለ የሚሞት የጎንደር የአማራ ወጣት አይታለች ይችል ደህና ናት ምንም ችግር የለውም አዲስ ኮምፓሶች አትስኩ ስለዚህ እቺ ልጅ ግንኙነቷ ከነ ጀዋር ጋር ነበር ግንኙነቷ ከነ ጸጋዬ አራርሳ ጋር ነበር ግንኙነቷ ከነ ደጀኔ ጋር ነበር ግንኙነቷ ከእንደዚህ አይነት ሰዎች ጋር ነበር 3 4ኛ ዋናው የኦሮሞ ብሔርተኝነትን አንቀሳቅሳለሁ የሚለው ሚዲያ ተቀጣሪና ሰራተኛ ናት የነበረችው ዋነኛ ተቀጣሪ ዋነኛ ሰራተኛ እንደውም ምስጋና አቀረበች ምስጋና ያስቀጠረኝ ጀዋር ነው ብላ ማለት ነው ስለዚህ ከጀዋር ጋር ከኦኤምኤን ጋር አብራ የሰራች
ሰው ናት። እሱ ብቻ አይደለም፣ ተከሳ እስር ቤት ስትገባ የእስር ቤት ኬዟ በጀዋር መዝገብ የተከሰሰች ሰው ናት። መዝገቡ ራሱ የፍርድ ቤቱ መዝገብ በጀዋር ስም ያለ መዝገብ ነው። ከዚህ በላይ ማን ነው የነበረ? ማን ይናገር የነበረ? እኔ የምትሉ ውጡና ተናገሩ። ከዚህ በላይ በሱ ስም የተከሰሰች ሰው ከዛ በኋላ ሚዲያ መጣ። አብራ የነበረች ሚዲያ ላይ ዘገባ ሲሰራ እንዴት የብሔረሰብ ጸብ ይነሳበታል የሚባል ቦታ እየተፈለገ እንዴት ሪፖርት እንደሚሰራ ከለውጡም በኋላ ቁጫ እየተኬደ ምናምን እየተኬደ ብሔረሰቦች ጋር እየተሄደ ምናምን እየተሄደ ቅማንት እየተሄደ ምን እየተሄደ ይሄ ማናቀው ታሪክ ነው። ሁከት፣ ብጥብጥ ቀስቃሽ የሆኑ አገሪን የሚያተራምሱ ዜናዎች የኦኤምኤን ዜናዎች አልነበሩ። ይህን ስለ ኢሳትም ጥሩ ነው እያልኩ አይደለም፣ እየደገፍኳት ለዚህ ነው። ባይዘው ፌር እንዲሆን ነው እኔ የገባው በመሃል ላይ ምሳሌ የኢሳትም ምሳሌ የሰጠሁት ሌላ ነገር እንዳይሏት ስለፈለኩ ነው፣ ባላንስ እንዲያደርግ ስለፈለኩ። ኢሳትም ተመሳሳይ ባህሪ ነበረው። ለዚህ ነው በመሃል ይቅርታ ጠይቃለሁ ያቋረጥኩ የኢሳትም ምሳሌ የማነሳው ባላንስ አድርጋችሁ እንድታዩት ስለፈለኩ ነው። እኔ ኦኤምኤንን የማስቀጥቀጥ ዓላማ ይዤ አይደለም የመጣሁት፣ አልነበረም። ለምሳሌ ሁከት ኦኤምኤን ብቻ አልነበረም። ሁከት ከሌለ ሰርቫይቭ ማረገው። ኢሳትም ሁከት ከሌለ ሰርቫይቭ አረግም ነበር፣ አላረገምም። ይሄ ነው እውነቱ። ለዚህ ነው አቶ አንዳርጋቸው ጽጌን አምጥቼ አገር ቤት ሆኖ ነው ባይዘው ቪዲዮን ከፈለጋችሁ አመጣላችኋለሁ። አንድ አፍታ ሚዲያ ላይ ሄዱና እዩ። አቶ አንዳርጋቸውን ሲጠይቀው ኢሳት ለምን ወደቀ፣ የምን የፋይናንስ እጥረት አጋጠመው ብሎ ይጠይቀዋል ጋዜጠኛው። አቶ አንዳርጋቸው ጽጌ ያኔ ስራ አስኪያጅ ነው ኢሳት። ምን አለው? ይኸውልህ ወንድሜ ኢሳት እኮ ማለት ሁከትና ብጥብጥ ሲኖር ነው የሚያብበው አለ። እኔ አይደለሁም አቶ አንዳርጋቸው ጽጌ ነው ያለው። ሁከትና ብጥብጥ ካለ ኢሳት ያድጋል። ሁከትና ብጥብጥ ካለ ኦኤምኤን ያድጋል። አገር ሰላም ሲሆን ኢሳት ወደቀ። አገር ሰላም ሲሆን ኦኤምኤን ወደቀ። ዛትስ ዋይ ወደ ሁከትና ብጥብጥ ነገሮችን የመለሰው። በደንብ ራሳችሁ ሊናችሁን የሆነ ለመቃወም የሆነ ነገር ለማለት ብላ ብቻ አትናገሩ፣ ወይም እንትን አትበሉ። ነገሮችን ኮኔክት አድርጉ ዶቶችን። ለዚህ ነው እኔ ኢንፑት እየሰጠዋት ኖት ኦንሊ ኦኤምኤን ኢሳትም እንዲህ ነው፣ ኖት ኦንሊ ኦኤምኤን ኢሳትም እንዲህ ነው እያልኩ የሰጠዋት ዴሊብሬትሊ ነው። ባይዘው ጎበዝ ናት። ፕሮፌሰር መረራ የሰጠው መግለጫ ሰማችሁ። አዲስ አበባ በታሪክም በሕግም በሞራልም የኦሮሞ ናት። ይሄ ማለት ግን የሌሎቹ አይኖሩም ማለት ነው አይደለም፣ ወይም እስራኤል ኢየሩሳሌም ትሁን ማለት አይደለም። የብጥብጥ ማዕከል ልትሆንብን አይገባም አለች መግለጫ ላይ። ኢሳት እንዴት ዘገበው? ኦኤምኤን እንዴት ዘገበው? ተመልከቱ። ኦኤምኤን ሲዘግበው ፊንፊኔ በታሪክም በሕግም በሞራልም የኦሮሞ ናት ብሎ ፕሮፌሰር መረራ አለ። ሄድላይን ተሰራ። ሄድላይን። ኢሳት ጋር ስትመጡስ አዲስ አበባ ኢየሩሳሌም መሆን የለባትም ወይም ምንድነው ስሙ the same news with different interest ማለት ነው። እሳቸው ደውለው ይሄው ኦኤምኤን ይሄው ኢሳት አሉ አለች። ትክክል ነው። ስለዚህ ሁከት ካለ ብጥብጥ ካለ ኤግዚስት ያደርጋሉ ሚዲያዎቹ። ዛሬ የምታዩት ከሻቢያ ጋር የተጣበቁ ሚዲያዎች አርበኛ ኤክስ ምናምን የምትሉት ኤምኤስ ምናምን የምትሉት ሁከትና ብጥብጥ ነው ማክሲማይዝ የሚያደርጉት። ዛሬ ሌሎቹንም ያቸው ሁከት ብጥብጥ ካለ ነው ሰርቫይቭ የሚያደርጉት። ቀና ቀና ይላሉ። እንትን ቪወር አላቸው። ባይዘው ጦርነት፣ ግጭት ምናምን ተስፋፋ ከተባለ ቪወር አለ ውጭ ሀገር ያለው ዩቲዩብ ሚዲያ።
ይሄ ነው እውነቱ። የነገርኳት እውነት ነው። ሌላም ቦታ በተደጋጋሚ እንደ ምሳሌ የማነሳው ሆን ብዬ ነው። ኢሳት እያለን እኔ የኮንትሮለር የሚባል ወይም እንደ አንድ እንትን ማኔጅመንት ላይ ተመድቤ ማለት በሰዓቱ ሄዳል አይሄድም ምናምን ይባል ማለት ነው። አልሰራም ዜና ብሎ የሄደኝ ሰው ለምን ስለው የትኛው ዜና ነው? ሁከትና ብጥብጥ የለም ነው ያለኝ። ይሄ እውነት ነው። ባይዘው አንዱ ደግሞ ቅዳሜ ዕለት መጥቶ ካገኘው ዜናዎች ከ5ቱ ዜናዎች 3ቱን ከፋና አግኝቶ ፋና ከሆነ ያው ሁከት ብጥብጥ ላይ እንደማይሆን ኤክስፔክት አደርጋለሁ። ሰኞ ዕለት ተገምግሟል። አንዱ ጋዜጠኛ ከፋና 3 ፖዚቲቭ ኒውሶች አምጥቷል ተብሎ ይሄ እውነት ነው። እናወጣዋለን። ይሄን እውነት ደግሞ 3 ዜና ከፋና አምጥቶ ቅዳሜ ዕለት ሰርቷል የተባለ ጋዜጠኛ አለ። ፖዚቲቭ ኒውስ ስለሆኑ ያለፍንበት ይሄ ነው። ፖዚቲቭ ከመጣ አዎንታዊ ጉዳዮች ከመጡ ሚዲያው ይሞታል። የዚች ልጅ እያነሳች ያለችው ይሄንን ነው። እየተናገረች ያለችው ይሄንን ነው። ነገሮችን ሰብሰብ ስናረግ በነጀዋር ክስ የተከሰሰች ሚዲያ ውስጥ የነበረች ከለውጡ በኋላ ፕሮሰሱን ያወቀች ሁኔታዎች ደግሞ ስታያቸው ኮኔክት ስታረግ የምታቅ ምሳሌ እያጠቃለልኩ ነው። አቶ ጀዋር ያልፈቀደው ሰው ኢንተርቪው አይሆንም። እኔ ደግሞ ለእኔም ፕራክቲካል ምሳሌ ሆን ብዬ አነሳውላት። አዎ አይደለም ያልፈቀደው። እናንተ እኮ የንጉስ እኮ ንጉስ ሆኖ ነበረ ሰውየው። የሰው ሚዲያ ላይ ኤልቲቪ የሚባል ሄዶ የሰው ቃለ መጠይቅ ቁጭ ብሎ የሚቆራርጥ ሰው እኮ ነው ይሄ ሰው። የኤርሚያስ ይቆረጥ ብሎ አይኖ ለምን ኤርሚያስ እንዳለ ለምን ሌሎቹ እንዳልጠራ አውቃለሁ። ፐርሰናል ስለሆነ አይደለም። ይሄ አይኖ የምናገረው ነገር ምን ያህል ህርት እንደሚያደርገው የነሱን ትግል አደጋ ውስጥ እንደሚከት ያውቃል። ለዚህ ነው ሌላ አይደለም። ከዛም በኋላ ነው ባልደራስ እንዲቋቋም የተሯሯጥኩት። በነገራችን ላይ ግልጽ እንድትሆኑ ለካ ይሄ መንገድ እንደዚህ ነው ብዬ እንዳስብ ያደረገኝ ማለት ነው። አይደለም የራሱ ሚዲያ ኦኤምኤን ኤልቲቪ ላይ ሄዶ የሰው ቃለ መጠይቅ ቁጭ ብሎ ሴንሰርሺፕ ይሰራል። ይሄ ነው እውነቱ። ይሄ አይነገር ነው። ሰዎች ልጅ ምን እያለች ያለችው? ጋዜጠኛ ሆኜ ሚዲያ ውስጥ ሆኜ ስሰራ የማያውቀው ነገር የለም። አይደለም ሰው ኢንተርቪው የሚሆነው ዜናም ሲሰራ ያውቃል። የዕለት ዜናዎቹ ራሱ ያውቃቸዋል። ይልከናል ዜና ቁጫ ስንሄድ እሱ ልኮ እንሄድ ነው። ኢቭን ዞ የፓርቲ ምናምን ሆኖ ቢወጣም ሴክሬት መሪያችን ነን ብሏል። ሴክሬት የሚስጥር መሪያችን እኔ ነኝ ብሏል። ታዲያ ከዚህ በላይ ምንድን ነው የምታነሱት? ለምን ዋሸ? ለምን አትጨነቁም ለሱ? ለምን እያንዳንዱ ነገር እያወቀ እየተፈጸመ ልክ አጫሉ ጋር ሲደርስ እኔ የማላቀው ኢንተርቪው ያደረገው ኦኤምኤንን ተው ብያቸው ነበር፣ አታድርጉት ብዬ ነበረ፣ እሱም እንዳትሄድ ብዬው ነበረ፣ ሳይነግሩኝ ያደረጉት። ሪሊ ጃዋርን ሳይነግሩ አጫሉ ኢንተርቪው ሆነ መልሷ። ይኸው ማን ይናገር የነበረ ተናገረች። ኮንዳክት የተደረገው ኢንተርቪው ራሱ ኢንተሮጌሽን ነበር የነበረው። ኢንተሮጌት ነው ያደረጉት ሆን ብሎ እንዲጠላ። ሳያቅ ነው ኢንተሮጌት የሆነው። ለምን አላስቆመውም? እንደሱ ከሆነ ይሄ ቃለ መጠይቅ እንዳይተላለፍ ለምን አላለም? መቼም አቅም የለውም እንደማትሉ ተስፋ አደርጋለሁ። ምንድነው ጸቡ? ልንገራችሁ። ጸቡ ሀጫሉ
የኔሬቲቭ ለውጥ አምጥቷል። የኔሬቲቭ የትርክት ለውጥ አምጥቷል። ኢትዮጵያ ባለቤት ነን ብሎ ወጥቷል። ይህንን ነግሮናል በመጽሐፍ። አድዋ ባለቤት ነን ብሎ ወጥቷል። 4 ኪሎ የኛ ነው ብሎ ወጥቷል። ኦሮሞ 4 ኪሎ ገብቷል ብሎ ያምናል። እሱ ነው እያልኩ ያለሁት። ይሄን ያበሳጫቸው፣ ይሄን ያናደዳቸው ኦሮሞ 4 ኪሎ ከገባ ኦውን ካረገ አጫሉ ተጽዕኖ ፈጣሪ ነው፣ ስለዚህ ህዝቡን ጎትቶ ሊወስድብን ነው። ትላንትናም በትግል ደረጃ ሲያታግለን የነበረ ሰው ነው። ዛሬ ደግሞ በሚያራምደው አቋም ህዝቡን ጎትቶ ሊወስድብን ነው። ኢትዮጵያ ኢትዮጵያ ሊል ነው የኦሮሞ ህዝብ። የተደበቀ የውስጡን እንትን ሊፈነዳ ነው ወጥቶ። ስለዚህ እንቅጨው የሆነው ይሄ ነው፣ ሌላ አይደለም። እነዚህ ሰዎች እኮ አሁን አንዳንዴ እንደው በጣም እነዚህ ሰዎች መጽሐፍ ጽፈዋል እኮ። ይሄን ብቻ ሌላ መጽሐፍ ጽፈዋል። 4 ኪሎ የገባው ሚኒሊክ ነው ብሎ እኮ መጽሐፍ ጽፈዋል። አሃዳዊ ነው ስርዓቱ፣ ሚኒሊክ ነው የገባው። ቤተ መንግስት ላይ የናጼ ሚኒሊክ የነ ምናምን ሐውልት እና ሙዚየም ቆመ የተባለለት እነዚህ ሰዎች እኮ የት ነበር የነበሩት? እንትን አልነበር የነበሩት? ጡት ተቆረጠ የሚባልበት ቦታ ነው የነበሩት። ተሳሳት። ያውም ሰዎች ይዘው ሄደው ሽማግሌው ምንም የማያውቀውን ሌንጮ ለታን ጎትቶ ነው ይዞት ሄደው። ሌንጮ ለታን ይዞ ሄዶ እዚህ የትልቅ የአጼ ሚኒሊክ የንጉሱ ኃይለስላሴ የምናምን ሙዚየም ተከፈተ የተባለለት አኖሌ አቶ ጀዋር አቶ ሌንጮ ለታን ይዞ ነው ሄደው። አቶ ሌንጮ ለታን ሲሄድም ካልኩሌት አድርጎ ነው በኦሮሞ ፖለቲካ ውስጥ። ይሄንን በግልጽ መነጋገር ስለሚያስፈልግ ነው ማን ይናገር የነበረ ብለን ይዘን የመጣ ነው። አንድ ትርክት ሲቀመጥ ፓራላል ደግሞ ሌላም ትርክት አለ ብለን እያሳየ፣ ይሄ ግን አገር የማዳን ስራ ነው እየሰራን ያለ ነው። ባይዘው ዛሬ ነው የሰራው ስራ አገር የማዳን ስራ ነው። እንገራችሁ ማጠቃለያ ያለፈው 1 ወር 4-5 ጊዜ መጥቷል ዶክተር ጸጋዬ አራርሳ። እሱ የውጭ ግንኙነት የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ዶክመንት የሚጽፍላቸው ምን የሚጽፍላቸው እሱ ነው አውቃለሁ። እኔም አቶ ጌታቸው ረዳም ነግሯቸዋል። ልክ አዲስ አበባ ልንደርስ ስንል የሽግግር ዶክመንት አብረን የጻፍነው ከዶክተር ጸጋዬ አራርሳ ነው ብሎ ነግሯቸዋል። ኤኒ መግለጫ ኤኒ ምናምን የሚጽፈው ጸጋዬ አራርሳ ነው። ይህን እናውቃለን። ላለፈው 1 ወር በትንሹ 4 ጊዜ ሚዲያ መጥቷል። አንድ ሚዲያ ላይ ኦኤምኤን ላይ 4 ጊዜም ሲመጣ ማጠቃለያ የሚያደርገው ኢትዮጵያ አጫሉን ገደለች እያለ ነው። ይሄ የማይቆረቆራችሁ ከሆነ ምንድነው ታዲያ ስለ ኢትዮጵያ የምታስቡት? 4 ጊዜም በእያንዳንዱ ሰው እየመጣ በየጊዜው እየመጣ ኢትዮጵያ አጫሉን ገደለች ሲል ፊል አታረጉም እንዴ? ምንድነው እየተፈጠረ ያለው? ማን ውስጥ ነው ይሄን ሊከት የፈለገው? ማናት ኢትዮጵያ? የቷ ናት ኢትዮጵያ? የቷ ኢትዮጵያን የገደለችው አጫሉ? በሱም አላቆመም። ኢትዮጵያን አጫሉ ስለገደለች ከዚህ በኋላ የኦሮሞና የኢትዮጵያ ገመድ ለአንዴና ለመጨረሻ ጊዜ ተበጥሷል ይላል። ቀጥሎ ነው ኦሮሞ የሌለበት ኢትዮጵያ አለ እንዴ? እሱን ነው እየሞገትን ያለ ነው። ኦሮሞ የሌለበት ኢትዮጵያ የለም፣ መቼም አይኖርም። ልንገራችሁ፣ ቁርጡን ወቁት። ኦሮሞ የሌለበት ኢትዮጵያ የለችም። ይሄ ነው እውነቱ። እያሰቡ ያሉት የገመድ ብጠሳ ፕሮሰስ ነው እያደረጉ ያሉት። ይሄ ደግሞ የቲፒኤልኤፍ ኤክስቴንሽን ነው። ቲፒኤልኤፍ ሰምታችሁ ደጋግማችሁ ሰምታችኋቸው ከሆነ ጄኖሳይደሯ ኢትዮጵያ፣ ጄኖሳይደሯ አዲስ አበባ ሲሉ ነው የምትሰሙት። ለምንድን ነው ይሄን ያሉት? ምን አረገች ኢትዮጵያ? ምን አረገች አዲስ አበባ? በምን ሚዛን ነው ጄኖሳይደር የምትሆነው አዲስ አበባ? ሂዱና ስሟቸው። እያንዳንዱ ነገር ጄኖሳይደሯ መቀሌ ይላሉ፣ ጄኖሳይደሯ አስመራ ይላሉ፣
ጄኖሳይደሯ ኤርትራ ይላሉ አይሉም። ልክ ኢትዮጵያ ጋር ሲደርሱ ጄኖሳይደሯ ኢትዮጵያ ይሏቸዋል። ጄኖሳይደሯ አዲስ አበባ ይሏቸዋል። አንዳንድ ከንቶች አሉ ይቀበላሉ እሱን። ከዛ በኋላ ምን አረገች አዲስ አበባ? ምን አረገች ኢትዮጵያ? ማናት? እነሱ የሚሏት ኢትዮጵያስ ማናት? ኢትዮጵያ ጄኖሳይድ የፈጸመች የተባለች ኢትዮጵያ የትኛው ኢትዮጵያ ናት? ስለዚህ እየመጣ በየሳምንቱ እየመጣ እኔ የግለሰብ አቋም አይደለም፣ የኦሮሞ ነፃነት ሰራዊት አቋም ነው። ባይዘው የማንም አቋም አይደለም። ይሄ አካል መጥቶ ጄኖሳይደሯ ሲል ሰው ውስጥ እየከተተ ያለው ኢትዮጵያ የምትባል ጄኖሳይደር አለች የሚባል ነገር ነው እየመጣ ያለው። ስለዚህ ይሄን ነገር ማሳየት ያስፈልጋል። ኢትዮጵያም ጄኖሳይደር አይደለችም። ኢትዮጵያም ያጫሉ ገዳይ አይደለችም። ኢትዮጵያም የአጫሉ ትርክት መጨረሻ ላይ በተለይ ቦልዶን የወጣበት ነገር የሚያስታርቅ እንጂ የሚያጣላ አልነበረም። ስለዚህ ኢትዮጵያና ኦሮሞ ለአንዴና ለመጨረሻ ጊዜ አልተፋቱም፣ ሊፋቱም አይችሉም። በፍጹም ሊፋቱ አይችሉም። ያለ ኦሮሞ ኢትዮጵያ የለችም፣ ያለ ኢትዮጵያም ኦሮሞ የለም። ልንገራችሁ፣ ይሄ እውነት ነው። ይሄ ማለት እኔ ያለ ትግራይ ያለ ሶማሌ ያለ ምናምን አላነሳውም። ኢትዮጵያ እኔ እንደ ሲስተም ነው ማያት፣ አንድ ሲስተም የሚሰራ ሲስተም። የሆነች ቦታ ሲስተሙ ሲተጓጎል ኢትዮጵያ ትስተጓጎላለች። እኔ እንትን አይደለሁም፣ ትግራይ ብትሄድ ችግር የለም ምናምን እያልኩ እንደነ ልደቱን ማስብ ሰው አይደለሁም። ኢትዮጵያ ሲስተም ናት ለኔ። ግን የሆነ ደግሞ ለይቼ እከሌ ጭንቅላት ነው እከሌ ልብ ነው ኩላሊት ነው አለም። ሁሉም ሰው ልብ ውስጥም የሆነ ፓርት አለው፣ ሴሎቹ ኩላሊት ውስጥም የሆነ ፓርት አለው። ኦሮሞ ከተባለ ጭንቅላት ውስጥም የሆነ ሴሎች አሉ፣ አይን ውስጥም ሌሎች ሴሎች አሉ፣ ልብ ውስጥም ሴሎች አሉ። አማራም ሲባል ጭንቅላት ውስጥ ኢትዮጵያ የምትባለው ሲስተሙ ላይ ጭንቅላት ውስጥም አለ፣ ልብ ውስጥም አለ፣ ሁሉም ውስጥ አለ። ስለዚህ ኦሮሞ ያለ ኢትዮጵያ አይኖርም፣ ኢትዮጵያም ያለ ኦሮሞ አትኖርም ስል the same story for አማራ the same story for ተጋሩ እንደሱ ነው የማስበው። ስለዚህ ኬሪያ በጣም እናመሰግናለን ወደዚህ ስለመጣሽ። አዲስ አበባዎችም ያመሰግኑሻል፣ በእርግጠኝነት የምነግርሽ ያመሰግኑሻል። አዲስ አበባዎች ልናመሰግንሽም ይገባል፣ ተገቢም ነው ብዬ ስለማምን አዲስ ኮምፓሶችም በእርግጠኝነት ያመሰግኑሻል። ሰዎች የሆነ ወቅት በበደል በጭቆና በቪክቲሙድ ባለማወቅ ዘረኝነት መጥፎ ስለሆነ በሚደረግ ግፊት የሆነ ቦታ ይቆማል፣ ማንም ሰው ይቆማል። ከዛ በኋላ ሪያላይዝ ተደርጎ እንዴ እነዚህ ሰዎች መንገድ እንዴት ነው? የእነዚህ ሰዎች ጉዞ ምንድን ነው? ወዴት ነው እየወሰዱ ነው ያሉት? ቆም ተብሎ ያ ሲታይ ወደ ህሊና ተመልሶ ኖ ያለውበት ብሔርተኝነት ወይ ዘረኝነት አያዋጣ፣ መንገዱም ልክ አይደለም። ቄሮ ኢንፎርማሊ ሳነሳ ነበር አልቀ እንትና ስለተቆራረጠ ነው እንጂ አላሳየው ጠይቂያት ቄሮ የት ነው ያለው ብያት ነበር። ድምፁ እንትን ስለሆነብኝ ነው ደብል ሆኖ አስቸግሮኝ ነው እንጂ ከዛ በኋላ አግኝቻታለሁ። ባይዘው ግን ድምፁ ደብል ሆነ እንደውና እንዴት እንደሆነ አላወኩም። የት ነው ስላት ቄሮ ስራ ላይ ነው። ቄሮ ስራ ላይ ገብቷል። ቄሮ አሁን ሩጫው የት ስራ አለ ነው። በቃ ይሄ ነው እውነቱ። ቄሮ ስራ ላይ ነው። ቄሪት ወይም ቀሬ ስራ ላይ ነው ያለችው። ስለዚህ አሁንም ለሁከት ለብጥብጥ የሚዘጋጅ አይደለም ያለው። ማጠቃለያ ሐሳቧም እሱ ነበረ። በነገራችን ላይ የጠየኳትም እሱን ስለሆነ ስለዚህ ህሊና ያለን ልብ ያለን ልብ እንበልና እንይ። እኔ ይጠበቅባችኋል አይጠበቅባችሁም አላልኩም፣ እንደዛ ብዬም አላውቅም። የህሊና ጀጅመንት ግን ከ1 2 3 እያልኩ ከምነግር ነገር የህሊና ጀጅመንታችሁን ውሰዱ ነው እያልኩ ያለሁት። የግዴታ ኤርሚያስን እመኑ ብያለሁ አላልኩም። ኬሪያን እመኑ አላልኩም። ማናት ሂሪያን እመኑ አላልኩም። ግን
እንትን የሚሰራው እንደዚህ ነው። አናሊሲስ የሚሰራው ፋክት ቼክ ግን የሚሰራው በዚህ መልኩ ነው እያልኩ ፋክት ቼክ ስንሰራ ደግሞ ቅርብ ማን ነው? ምንድነው የሆነው? እነማን ናቸው በዚህ እንቅስቃሴ? ከዚህ ሰው በላይ ዊትነስ አለ ወይ? ቄሮ የነበረች እስር ቤት የገባች በጀዋር ፋይል የታሰረች የ8 ወር እርጉዝ ሆና ስቃይ የደረሰባት ከነ ጀዋር ጋር ከነ ጸጋዬ አራርሳ ጋር ግንኙነት የነበራት በዛ ሚዲያ ላይ የሰራች የተለያየ ዜናዎችን ልትሰራ አብራ የተንቀሳቀሰች ዋና መነሻችን የሆነው ሃጫሉ ሲመጣም ሲሄድም ቢሮዋ የነበረች ያወራችው የሱን ቋንቋ ተጠቅማ የልጇን ስም የጠራች የሱን ዘፈን ተጠቅማ የልጇን ስም የሰየመች ሁኔታዎችን በሙሉ የተመለከተች ወደ ኖርማል ማይንዷ ስትመለስ ምንድነው እየሰራን ያለው ብላ ሪያላይዝ ያደረገች ከዚህ በላይ ተጨባጭ መረጃዎች አሉ ብዬ አላምንም። ደን ፓራላል ሂስትሪው ደግሞ አብሮ መሄድ አለበት። በመጽሐፍ ስለተጻፈልን ያንን ተቀብሎ መሄድ አደገኛም ሰው ማለት ነው። ስለዚህ ፕራይመሪ ሶርስ ብዬ ማምነው እንዲህ አይነት ሰዎችን የመቀበል ያለመቀበል የግለሰብ ድርሻ ነው። የማመን ያለማመን የግለሰብ ድርሻ ነው። ለሷ ግን ላደረገችው ነገር እንደ አዲስ አበባ ፐርሰናሊ እንደ አዲስ ኮምፓስም ማመስገን እፈልጋለሁ። አሸነፍን እኮ የልጇ ስም አሸነፍን እኮ ነው። እሱ መጥቶ ይለኛል አለች። እንደው በቀላሉ የምናሸንፍ ይመስልሽ ነበር? አሸነፍን እኮ ይላታል። ዘን አሸነፍን እኮ ብላ ልጇን አወጣች። ስለዚህ በዚህ ደረጃ ያለ ሪሌሽንሺፑ ራሱ የነበረው ነገር ፋክቶቹ ደርድረናቸው ከዛ በኋላ የአይምሮ ጀጅመንት የእያንዳንዳችሁ ሊሆን ይችላል። ፕራይመሪ ሶርስ ናት ብዬ ግን እኔ አምናለሁ። በድጋሚ አመሰግናታለሁ። እናመሰግናታለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ወደሚቀጥለው እንሂድ።